ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? እያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የካቲት 25 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። ብልጽግናዎች ከኤርትራ ጋር የሚያደርጉትን ጦርነት አይቀሬነት በሊቀመንበራቸው በኩል ይፋ አድርገዋል። ከዚህ በኋላም የሻዕቢያ ፍጻሜ ይሆናል ሲሉ የብልጽግናው ሊቀመንበር ተናግረዋል። እውን ብልጽግና ከኤርትራና ከህወሓት ጋር ደፍሮ ይዋጋል የሚለውን የሰዓቱ ዜናችን በዝርዝር ያስደምጣችኋል። የጦርነት ቅነሳን ከደም ልገሳ እኩል የሚፈራው ብልጽግና በየቀኑ የጦር መሳሪያ ግዢና ሸመታውን ግን አጧጥፎታል። በመሳሪያ ግዢ ሀጃው አልሞላል ያለው ብልጽግና ከቱርክ የገዛቸውን አዳዲስ ድሮኖች ዛሬ ሌሊት መረከቡን ወታደራዊ ምንጮች ተናግረዋል። ዝርዝሩ በዜናችን ይደመጣል። የያዘውን እድል ብቻ ሳይሆን ክፋቱም እየወደቀ የሚመክንበት ብአዴን ለድራማ ያዘጋጀው ቦምብ እጁ ላይ ፈንድቶበታል። ይህን ክስተት የተመለከቱ ታዛቢዎች ብአዴን እጅ ላይ በአንድ ጊዜ 2 ቦምብ ፈነዳ ሲሉ ገልጸውታል። ጉዳዩ ምንድነው የሚለውም በዝርዝር ዘገባችን የተዳሰሰ መረጃ ነው፣ ይደመጣል። እኛ ሞተን አማራ ነጻ ይወጣል እንጂ በፍጹም አፈሙዙን የሚዘቀዝቅ ፋኖ የለም ሲል የፋኖ መሪው ተናግሯል። የጎንደሩን መረጃ በዜናችን የምናስደምጣችሁ ይሆናል። የፋኖ መሪውን በአንደበቱ ይነግረናል። አብረን እንሰማዋለን። 5ኛ ቀኑን በያዘው የኢራን ጦርነት አሁናዊ ሁኔታዎች ምን ይመስላሉ ስንል ጉዳዩን ተከታትለን ነበር። የኢራንን የውስጥ ጉዳይ ከኢራን ሚዲያዎች ይልቅ ቀድመው የሚያወጡት የእስራኤል ሚዲያዎች ሆነዋል። 5ኛ ቀኑ የፋርስ ባህረ ሰላጤው ጦርነት ምን አዲስ ነገር ተፈጥሯል የሚለውም በዝርዝር ዜናችን አሰናድተነዋል። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ጦርነቱ አይቀሬ ነው። አብይ የብልጽግናው ሊቀመንበር ትናንት ምሽት በስርዓቱ መገናኛ ብዙሃን በተመሳሳይ ሰዓት በተላለፈው የትግረኛ ቋንቋ ቃለ ምልልሳቸው ከኤርትራ ጋር የሚደረገውን ጦርነት አይቀሬነት ፍንጭ ሰጥተዋል። በዚህ ጦርነት የትግራይ ክልል ህዝብም ጥጉን እንዲይዝ ማሳሰቢያ የሰጡበትን መልእክት አስተላልፈዋል። ከሳምንት በፊት በሐዋሳ ከተማ በተካሄደው የወታደራዊ ምርቃት ፕሮግራም ላይ በተገኙበት ወቅትም ጦራችን ከሶማሊያ እስከ ሞቃዲሾ ህግ ያስከብራል በማለት የተናገሩት የብልጽግናው ሊቀመንበር ትናንት ምሽትም ህወሓት የጦርነት ቅስቀሳ እያደረገ ነው። ከ50 ዓመት በፊት በነበረው ቆሞ ቀር አስተሳሰብ የተቸነከረ ቡድን አሁንም በጦርነት ለመቀጠል ፍላጎት አለው። ይህን የህወሓት ፍላጎትና የኛን ትዕግስት የትግራይ ክልል ህዝብ እንዲያውቅልን እፈልጋለሁ በማለት ተናግረዋል። በተፈናቃዮች ስምና የብልጽግናው ምርጫ ቦርድ ውሳኔ በማስመልከት ህወሓት ጦርነት ለመቀስቀስ በዝግጅት ላይ መሆኑን ዛሬ ሳይሆን ያለፉትን 3 ዓመታት ሙሉ ሲዘጋጅና ሲገልጽ መቆየቱ የአደባባይ ሚስጥር ነው። ወልቃይት ጠገዴ፣ ጠለምትና ራያ የትግራይ ህዝብ የህልውና መሰረቶቻችን ናቸው። የትግራይ ህዝብም ለዚህ ህልውናው ይዘጋጅ የሚል ወታደራዊ ቅስቀሳና የጦር ዝግጅቱን በጓዳ ሳይሆን በአደባባይ ሲያደርግ መቆየቱ ከማንም የተሰወረ አይደለም። የብልጽግናው ሊቀመንበርም ትናንት በትግረኛ ቋንቋ ያስተላለፉት መልእክት ይህንን ከመላው ኢትዮጵያውያን ያልተሰወረውን የህወሓትን ዝግጅት ነው። ሆኖም የሚመሩት መንግስት በቀጣይ የሚወስደውን እርምጃ ፍንጭ የሰጡበት ሆኗል። የብልጽግናው ሊቀመንበር ቃለ ምልልሳቸውን ሲቀጥሉም ህወሓት የትግራይ ክልልን ወርቅ በመሸጥና ከኤርትራን ጨምሮ ከሌሎች የውጭ ኃይሎች ጋር በማበር ለ4ኛ ዙር ጦርነት እየዘጋጀ መሆኑን እናውቃለን። የትግራይ ወጣት እምቢ ለጦርነት ሊል ይገባል በማለት ተናግረዋል። የኤርትራው መንግስትና ህወሓት ጽምዶ ብለው የፈጠሩት የጦርነት ዝግጅትም ለትግራይ ህዝብ የሚያመጣውን ዳፋ አስመልክቶ ማሳሰቢያ የሰጡት የብልጽግናው ሊቀመንበር በትግራይ ክልል ጦርነት እንዲካሄድ አንፈልግም፣ ነገር ግን እምቢ ብሎ ከመጣ ውጤቱ ምን ሊሆን እንደሚችል የሚታወቅ ነው። ለዚህ ደግሞ የትግራይ ህዝብ ተባባሪ ባለመሆን ጦርነቱን ማስቀረት ይኖርበታል ብለዋል። የብልጽግናው ሊቀመንበር ባልተለመደ መልኩ በትግረኛ ቋንቋ ቃለ ምልልስ ያደረጉበት ምክንያት ለበርካታ የፖለቲካ
ተንታኞች ያልተሰወረ ነው። የሊቀመንበሩ መልእክት በትግረኛ ቋንቋ መተላለፉ የትግራይ ክልልና የኤርትራ ህዝብ በስሚ ስሚ ሳይሆን በራሱ ጆሮ ከፈረሱ አፍ እንዲሰማው የተፈለገ እንደሆነ ይታወቃል። እግረ መንገዳቸውንም ላይቀሬው ጦርነት ህዝብ ራሱን እንዲያዘጋጅ ወይም ጥጉን እንዲይዝ ለማሳሰብ የተላለፈ እንደሆነ ተንታኞች ይናገራሉ። ህወሓት ፕሪቶሪያ ላይ ሄዶ በማይካመር አማካኝነት እስትንፋሱን ሲያስቀጥል የታዘዛቸው ስምምነቶች ነበሩ። በተለይም አወዛጋቢ ተብለው በሚጠሩ አካባቢዎች ድርሽ እንዳይል የታጣቂ ቡድኑን ትጥቅ ለብልጽግና አስረክቦ ታጣቂውን እንዲበትንና ተፈናቃዮችን በብልጽግናው መንግስት አማካኝነት ወደ ቀያቸው እንዲመለሱ ማድረግ የሚሉት ይገኙበታል። ሆኖም እነዚህን ስምምነቶች ህወሓት ተፈጻሚ እንዳያደርግ የብልጽግናው ሊቀመንበርና እሳቸው የሚመሩት ወታደራዊም የደህንነት መዋቅሩም ለህወሓት ተባባሪ በመሆን የበለጠ ጦሩን እንዲያጠናክር አደረጉት። ጭራሽ ከሚገባው በላይ የገንዘብ ድጋፍ ከየአቅጣጫው እንዲሰጠው ተደረገ። ክልሎች ከበጀታቸው ላይ የቀነሱና ህዝብን ማንቁርቱን ይዘው አስጨንቀው ገንዘብ በመሰብሰብ ለትግራይ ክልል ጊዜያዊ አስተዳደር እንዲሰጡ ተደረገ። በአንጻሩ በህወሓት ወረራ ከፍተኛ ኪሳራ የደረሰበት የአማራ ህዝብ እንኳን ካሳ ሊከፈለውና ድጋፍ ሊደረግለት ይቅርና ትጥቅን ፍታ ተብሎ የዘር ማጥፋት ጦርነት ተከፈተበት። ይህ ብቻ አይደለም። ህወሓት ለክልሉ የሚሰጠውን የካፒታልና የስራ ማስጌጃ ከ15 ቢሊዮን ብር በላይ የሚገመት በጀት ታጣቂ እያሰለጠንና የጦር መሳሪያም እየገዛ ለጦርነት መዘጋጀቱን በአደባባይ ቀጠለም። ራሱ የብልጽግናው ወታደራዊ መዋቅርም ከህወሓት ጄኔራሎች ጋር እየተናበበ መስራቱን ቀጠለ። በዚህ መልኩ ህወሓት ለ3 ዓመታት ለጦርነት ሲዘጋጅና ከኤርትራም ሆነ ከሱዳን መንግስታት ጋር የጋራ ወታደራዊ ዝግጅት ሲያካሂድ ብልጽግናው በሚገባ ያውቃል። ተፈናቃዮችን አግቶ ይዞ መደራደሪያ ሲያደርጋቸውም ሆነ ጠለምትና ራያ ታጣቂ ቡድኑን ይዞ ሲገባ የብልጽግናን ይሁንታ አግኝቶ ነው። ህወሓት በዚህ ደረጃ ራሱን ለጦርነት እያዘጋጀና አልፎ አልፎም ትንኮሳ በማድረግ አቅሙን እየፈተሸ ሲቆይ ብልጽግና እያየ እንዳላየ ሆኖ ነበር ያሳለፈው። ብልጽግናው በዚህ ደረጃ በቸልታ ሳይሆን አውቆ በቅድና ባላማ ህወሓትን ሲያጠናክርና ለጦርነት እንዲዘጋጅ ከተባበረው በኋላ ጦርነት የሚከፍትብኝ ከሆነ ወገዋለው፣ የትግራይ ክልል ህዝብም ይህንን አስቀድሞ ሊያውቅ ይገባል ሲል በሊቀመንበሩ በኩል ተማጽኖ ይሁን ዛቻ የማይታወቅ መልእክት ልኳል። ህወሓት በግልጽና በማያሻማ ቋንቋ የአማራ ህዝብ ርስቶችን አንዳንዶቹን በወረራ ይዞ ቀሪዎቹን ደግሞ ለመውረር እየገለጸና ለዚያም እየተዘጋጀ ባለበት ሁኔታ ህወሓት ጦርነት የሚከፍት ከሆነ እወገዋለሁ ማለት ጨፍኑ ላሞኛችሁ ካልሆነ በስተቀር ምን ሊባል ይችላል? በቅርቡ ጠለምት ላይ ጦርነት የከፈተው ህወሓት ራያን በወረራ መያዙን ብልጽግና አልሰማም ለማለት ነው። ከሱዳንም ሆነ ከኤርትራ መንግስታት ጋር የውጭ ግንኙነት መስርቶ የመሳሪያ ዝውውር ሲያካሂድስ ብልጽግናው መረጃ የለውም? የክልሉን በጀት ለታጣቂና ለጦር መሳሪያ ከመዋሉም በተጨማሪ በክልሉ የሚገኙ ባንኮችን ጥሬ ገንዘብ ዘርፎ መውሰዱን ብልጽግናው አልሰማም? በአጠቃላይ ህወሓት ወደ ሙሉ ጦርነት ለመግባት ሁሉንም አቅሙን ተጠቅሞና ራሱን አዘጋጅቶ ወደ ትንኮሳ እስኪገባ ድረስ የጠበቀው ብልጽግና በህወሓት ስም የትግራይ ክልልን ህዝብ ለመጨረስ ወይስ ሌላ ዓላማ ኑሮት ነው የሚሉ ጥያቄዎች በተከታታይ ይነሳሉ። የብልጽግናው መንግስት የቱርክ ድሮኖችን ተረከበ። የጦርነት ዝግጅት ላይ የሚገኙት የብልጽግናው ሊቀመንበር ባይራክታር የተባሉ ቱርክ ሰራሽ ድሮኖችን ግዢ መፈጸማቸው የሚታወስ ሲሆን በያዝነው ሳምንት መረከባቸው ታወቀ። አዲሶቹን ድሮኖች በኢትዮጵያ አየር መንገድ የካርጎ ጭነት አገልግሎት በኩል ወደ ኢትዮጵያ መጓጓዛቸውን የጠቆሙት ምንጮቻችን ከ7 ቀናት በፊት ማለትም የካቲት 18 ቀን ቦይንግ 767-300F የጭነት አውሮፕላን ከቱርክ የድሮን አምራች ኩባንያ ከሆነው ቫይካር ማዕከል ከሚገኝበት ቴኪርዳ ቻሩሉ በመነሳት በቀጥታ ወደ ኢትዮጵያ ሐረር ሜዳ የአየር ኃይል ግቢ ማረፉን የመረጃ ምንጮቻችን ገልጸዋል። የድሮን ግዢ የተፈጸመው የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ወደ ኢትዮጵያ ካደረጉት ጉዞ በኋላ በሳምንቱ የተደረገ መሆኑን እኒሁ ምንጮቻችን አረጋግጠዋል። ይህ በእንዲህ እንዳለ ጅቡቲ ከኢትዮጵያ ጋር በሚያዋስናት ድንበር አቅራቢያ የድሮን ጥቃት መፈጸሟ ተነግሯል። ከዚህ ቀደም በኢትዮጵያ ድንበር ውስጥ በአንድ ዓመት ውስጥ 2 የድሮን ጥቃት መፈጸሟ የሚታወስ ሲሆን ዛሬ ደግሞ በአዲስ መልክ ሌላ ጥቃት ፈጽማለች። ጥቃቱን አስመልክቶ የአፋር ታጣቂ ቡድን የሆነው የአፋር አንድነትና ዲሞክራሲ አስመላሽ ድርጅት በወጣው መግለጫ ጅቡቲ መንግስት ላይ ከባድ ክሶችን ሰንዝሯል። የብልጽግናው ሊቀመንበርም ሆኑ የአፋሩ ተወካያቸው ግን ምንም አላሉም። ኢትዮጵያንና ጅቡቲን በሚያዋስነው በጅቡቲ የዲኪል ግዛት ልዩ ስሙ ጋጋዴ ተብሎ በሚጠራው አካባቢ በቱርክ ሰራሹ ባይራክታር ድሮን በተፈጸመ ጥቃት የአፋር ህጻናት እንስሳት በሚጠብቁበት ቦታ ላይ እንዳሉ ተገድለዋል። የድሮን ጥቃቱ ኢላማም ንጹሐን ህጻናት እንደነበሩ የድርጅቱ መግለጫ ያመላክታል። ጅቡቲና ኢትዮጵያ በቅርቡ ድንበር ተሻጋሪ ወንጀሎችን ለመከላከል ወታደራዊ ስምምነት ተፈራርመናል ብለው የገለጹ ቢሆንም በጅቡቲ በኩል የሚፈጸሙ ተደጋጋሚ የድሮን ጥቃቶች ግን የስምምነቱ አካል ይሁኑ አይሁኑ የሚታወቅ ነገር የለም። ከዚህ ቀደም ከጅቡቲ ጋር በሚያዋስነው የኢትዮጵያ ግዛት በአፋር ክልል አውሲ ረሲ ዞን አሊዳር ወረዳ ሲያራ ቀበሌ በጥር ወር 2017 ዓ.ም በተፈጸመ ጥቃት 8 ሰዎች መገደላቸውና 4 ሰዎች መቁሰላቸው አይዘነጋም። ከአንድ ዓመት በኋላ በተመሳሳይ በጥር ወር መጀመሪያ 2018 ዓ.ም በአፋር ክልል በአሊዳር ወረዳ የገጠር ቀበሌ ላይ የጅቡቲ መንግስት የድሮን ጥቃት የፈጸመ ሲሆን የአንዲት ሴት
ሕይወት ማለፉን እና 4 ሰዎች መቁሰላቸው ይታወሳል። ጅቡቲ በኢትዮጵያ ግዛት ውስጥ በተደጋጋሚ የፈጸመቻቸውን የድሮን ጥቃቶች ስታስተባብል፣ በብልጽግናው መንግስት በኩል ግን አስተያየት አልተሰጠም። ከባዴን እጅ ላይ የፈነዱት 2 ቦምቦች። ባዴን በፋኖ ላይ ሊሰራው የነበረው ፕሮፓጋንዳ ባርቆበት የራሱን የጸጥታ መዋቅር በሞት እንዲነጠቅ አድርጎታል። ሰሞኑን በደብረ ታቦር ከተማ 2 የባዴን የጸጥታ አባላት እጃቸው ላይ የነበረው ቦምብ ፈንድቶ ወዲያውኑ ሕይወታቸው ሲያልፍ በንጹሐን ላይም ጉዳት መድረሱ ይታወቃል። ይህን ክስተት ተከትሎም የባዴን የማህበራዊ ሚዲያ ሰራዊትና ሚኒስቴር ሚዲያዎችም የተቀባበሉ ሲያሰራጩት የነበረውን የተዛባ መረጃ ተከትሎ የጣና ቴሌቪዥን ታማኝ ምንጮች የስርዓቱን ቅጥፈትና ወንጀል አጋልጠዋል። የጣና ቴሌቪዥን ታማኝ ምንጮች አስተያየታቸውን ሲሰጡም የተፈጸመውን የቦምብ ፍንዳታ ባዲን ያሰበውና የሞከረው የፋኖ የሽብር ተግባር ብሎ ፕሮፓጋንዳ ለመስራት ነበር። ነገር ግን ፕሮፓጋንዳውም ቦምቡም ወዲያው እጁ ላይ ከሽፎበታል ሲሉ ገልጸዋል። ለዚህ የጭካኔ ድራማ ተብሎ የተዘጋጀው ቦምብ የባዲን የጸጥታ ኃይሎች የራሳቸው ትጥቅ ነው ሲሉ የሚናገሩት የጣና ቴሌቪዥን ታማኝ ምንጮች እንደዚህ አይነት ፕሮፓጋንዳዎችና በህዝብ ህይወት ላይ የሚቆምሩ ድራማዎችን ባዲን የለመደውና የመጣበት ባህሉ ነው። የሰሞኑ የቦምብ ፍንዳታም ዓላማው ለተለመደው ርካሽ የፕሮፓጋንዳ ፖለቲካ የታሰበ ነበር ብለዋል። ብአዴን አሁንም የተለመደውን የህወሓት የፕሮፓጋንዳ ስልት እየተጠቀመ ነው ሲሉ የሚናገሩት ታማኝ ምንጮቻችን ክስተቱ የተፈጠረው የብልጽግና ጥምር ኃይል አባላት ማለትም የብአዴን አድማ ብተናና ሚሊሻ አባላት በመዝናናት ላይ ሳሉ መሆኑን ይናገራሉ። በዚህ ወቅትም በአንድ የሚሊሻ አባል ወገብ ላይ የነበረ የኤፍ1 ቦምብ በድንገት በመፈንዳቱ ሳቢያ ከፍተኛ ጉዳት ደርሷል ሲሉ ተናግረዋል። በአደጋው አንድ የአድማ ብተናና አንድ የሚሊሻ አባል ወዲያውኑ ህይወታቸው ሲያልፍ ከ3 በላይ የሚሆኑት ደግሞ በደረሰባቸው ከፍተኛ ጉዳት ወደ ደብረታቦር ሆስፒታል ገብተው በሕክምና ላይ መሆናቸው ተገልጿል። ይህን ተከትሎ ፋኖ በአመራሮች ላይ የሽብር ተግባር ሊፈጽም ሲል ቦምቡ ፈነዳበት በማለት የተዛባ መረጃ ያሰራጨው ብአዴን በከተማዋ ነዋሪዎች ዘንድ ከፍተኛ ቅሬታንና መሳለቂያን ፈጥሯል። ይህ መሰረተ ቢስ ወሬ ነው ያሉት ነዋሪዎቹ አደጋው የደረሰው በራሳቸው አባላት ትጥቅ ሆኖ ሳለ ለፖለቲካ ፍጆታ ሲባል ወደ ሌላ ወገን ማላከኩ ብልጽግና ያለበትን የሞራል ዝቅጠት ያሳያል ብለዋል። በደብረታቦር ከተማ የተፈጠረውን ክስተት ተከትሎ አስተያየታቸውን ለጣና ቴሌቪዥን የሰጡት አንድ የመንግስት ሰራተኛ በበኩላቸው ይህ የብአዴን የዜና አሰራር ዘዴ አዲስ እንዳልሆነና የቆዩ የፖለቲካ ስልቶችን ኮፒ እያደረገ እንደሆነ ጠቁመዋል። ብአዴን ለወትሮም የህወሓት ፈለግ ተከታይ ነው ያሉት አስተያየት ሰጪው የራስን ስህተት በጠላት ላይ ማላከክ ፕሮፓጋንዳ ህወሓት ለ27 ዓመታት ሲጠቀምበት የነበረና በህዝብ ፊት በተደጋጋሚ ሲጋለጥ እንደነበር አንስተዋል። ህወሓት በአዲስ አበባ ትግራይ ሆቴል ላይ የቦምብ ፍንዳታ ካደረሰ በኋላ የኦነግ የሽብር ተግባር ነው ማለቱን አስታውሰዋል። ይሁን እንጂ በኋላ ላይ በተደረገ የፎረንሲክና የሰነድ ምርመራ የፒያሳውን ትግራይ ሆቴልን ያቃጠለው ራሱ የህወሓት መረጃና ደህንነት መስሪያ ቤት መሆኑ ይታወሳል። እኒህ አስተያየት ሰጪ ሲቀጥሉም ህወሓት በወቅቱ ድርጊቱን የፈጸመው ባለቤትነቱ የትግራይ ተወላጅ በሆነ ሆቴል እንደነበር ጨምረው ገልጸው የደብረ ታቦሩን ክስተት በተመለከተ ሲናገሩም እንዲህ ያሉ ዘገባዎች የሚሰሩት የፋኖን ህዝባዊ መሰረት ለመሸርሸርና በህዝብ ዘንድ እንዳሸባሪ ለማሳየት ቢሆንም በመሬት ላይ ያለው እውነታ ግን የመንግስትን ታማኒነት ጥያቄ ውስጥ እየከተተው ይገኛል ሲሉ መረጃው ታማኝነት የጎደለው እንደነበር አረጋግጠዋል። የደቡብ ጎንደር ዞን ዋና አስተዳዳሪ ጥላውን ደጀኔን ጨምሮ ሌሎች የዞንና የክልሉ ብአዴን ሹሞች ደብረ ታቦር ላይ በነበረው ውጊያ ከጽንፈኛው ጋር የኤርትራ ወታደርና የትግራይ ክልል ታጣቂ ቡድን አብረው ገብተዋል ሲሉ የተለመደ የውሸት ሪፖርት ማቅረባቸው ይታወቃል። የትናንቱ የቦምብ ፍንዳታም እንደተለመደው የብአዴን ባለስልጣናት የፈጠራ ወሬና ፋኖን ለማስፈረጅ የተደረገ ከንቱ ጥረት መሆኑን ተናግረዋል። እኛ ሞተን አማራ ነጻ ይወጣል። ፋኖ የአማራ ፋኖ ከወታደራዊ ተጋድሎና ድሉ በተጓዳኝ የህዝባዊ ስብሰባዎችን አጠናክሮ የቀጠለ ሲሆን በጎንደር ጠቅላይ ግዛት ደንቢያ አውራጃ በተካሄደው ህዝባዊ መድረክ የተገኘው የጎንደር ጠቅላይ ግዛት ህዝብ አመራሩ አርበኛ አማራ አሸነፍ አማራ ነጻ እስከሚወጣ ክንዱ የሚዝልና አፈሙዝን የሚመልስ ፋኖ የለም ሲል ተናግሯል። አርበኛ አማራ አክሎም የአማራ ህዝብ ከኦሮሚያ ክልል በጅምላ የተፈናቀለው የተገደለውና የተሳደደበት ዋናው ምክንያትም የትልቁ ዘር ማጥፋት ፕሮጀክት አካል መሆኑን አስታውቋል። የብልጽግናው ስርዓት ከሮማን ፕሮጀክትና ከህወሓት የወረሰውን የአማራን ህዝብና ኦርቶዶክስ ሃይማኖት ተከታዮችን ማጥፋትን ዋና ግብ አድርጎ እየሰራ መሆኑን የገለጸው አርበኛ አማራ አሸነፍ ይህን ስርዓት ለማስወገድ የአማራ ህዝብ አሁናዊ ብቻ ሳይሆን የትውልድ አደራ ጭምር መሆኑን ተናግሯል። የአማራ ፋኖ ወታደራዊ ድሉን አስጠብቆ እየተጓዘ መሆኑንና የስርዓቱ ሰራዊትም በጅምላ ፋኖን እየተቀላቀለ መሆኑን አስታውቋል። አርበኛ አማራ አሸነፍ ያስተላለፈውን መልእክት ትግል ከወጣን 4 ዓመታችን ነው። በ4 ዓመት ውስጥ ብዙ የትግል ጓዶች አጣናል። ከጎናችን ከክንዳችን ብዙ የትግል ጓዶች ተውብናል፣ አጣናል። እስከ ቤተሰብ ድረስ አጣናል። ይህን ትግል እኛም ህይወታችን መድበን
የአማራን ህዝብ ነፃ ማውጣት አለብን ብለን እየታገልን ያለ ነገር ግን ትክክል ማይመስላችሁ በየቡናው በየምኑ የብልጽግና ፕሮፓጋንዲስት ስለነገራችሁ ብቻ መንግስት የሚያሸንፍ የመሰላችሁ ወዳደሮች ካላችሁ ጥንቃቄ እንድታረጉ ፈልጋለሁ። ጥንቃቄ እንድታረጉ ማለት ነው። ይብዛም ይነስም እየሞትንም ቢሆን እናንተ ነፃ እናወጣለን። አለቀ። ለቃላችን ታምነን የገባንበት ትግል ስለሆነ ማለት ነው። አዎ ስለዚህ አሁን ላይ እግዚአብሔር ይመስገን እናሸንፋለን ብዬ ማርያም ላይ የሆነ ለቅሶ ነበር ነግሬያችሁ ነበር። ማሸነፉን ስተወት ተደብቀ ባመለጥ ካለኝ ሰው ነበር። የምሬን ነው የምላችሁ። አሁን ግን እያሸነፍን ነው። ደብረ ታቦር ከ600 በላይ ለኛ ፋኖች እጅ ሰጡ። ደብረ ታቦር ዛሬ ደጎማ ላይ ከ50 በላይ ምንሻዎች ለኛ እጅ ሰጥተዋል። ለኛ ሰራው 42 የተሰዋ ማለት ነው። አሁን ደውላችሁ ማረጋገጥ ትችላላችሁ። እኛ የምታዩነ እኔ አማረ ሲወጣ ጋሽ ደሜ ሲወጣ የግል ስብ ግንባታ ፈልገን ኧረ አማረ ፋኖ ሆነ ኧረ ዘመነ ፋኖ ሆነ ኧረ ደረጀ ፋኖ ሆነ መባል ፈልገን አይደለም ይወጣ። አማራ እንደ አማራ ሊጠፋ ስለሆነ ይወጣ። ኦርቶዶክስ እንደ ኦርቶዶክስ ሊጠፋ ስለሆነ ይወጣ። ወለጋ ላይ በዚህ ልክ ህዝብ ተሰብስቦ ይገደልና መቅበር ሲያዳግታቸው በዶዘር አንስተው ነው የሚቀብሩት። በዶዘር ይሄ ምነግራችሁ ፖለቲካ አይደለም፣ ተጨባጭ የሆነ ነው ምነግራችሁ። ተጨባጭ የኢራን አሁናዊ ሁኔታ በይፋ ከተጀመረ 5ኛ ቀኑን የያዘው የኢራን ጦርነት አድማሱን እያሰፋና መልኩን እየቀየረ በርካታ ክስተቶችን እያስተናገደ ይገኛል። የ40 ቀን ብሔራዊ ሐዘን የታወጀላቸው የቀድሞ አያቶላ አሊ ኻሜኒ ተተኪያቸውን የኢራን ምክር ቤት አሴምብሊ መምረጡን የእስራኤል ሚዲያዎች ዘግበዋል። የእስራኤል ሚዲያ ታይምስ ኦፍ እስራኤል በተጨማሪም ሩሲያ ሰራሽ የሆነውን የኢራንን ተዋጊ ጀት አየር ላይ እንዳለ መምታቱንም አስታውቋል። የእስራኤሉ ኤፍ351 የተሰኘው የአየር ኃይል ተዋጊ ጀት በአየር ላይ እንዳለ መጥቶ የጣለው የኢራኑ ተዋጊ ጀት ያካ 130 የተሰኘ መሆኑም ታውቋል። በኤፍ35 ታሪክ አየር በአየር ላይ ጥቃት ተፈጽሞ ሲወድቅ የዛሬው የኢራን ተዋጊ ጀት በ40 ዓመት ታሪክ የመጀመሪያው እንደሆነም የእስራኤል መከላከያ ሚኒስቴር አስታውቋል። ሲኤንቢሲ የተሰኘው ሚዲያ በበኩሉ እስራኤል አሁንም በኢራን መዲና ቴህራን ላይ ያልተቋረጠ የአየር ድብደባ እያደረሰች ነው ሲል ዘግቧል። እንደ ሚዲያው ዘገባ እስራኤል ጥቃቱን የፈጸመችው ኢራናውያን የቀድሞ መሪያቸውን አያቶላ አሊ ኻሜኒን ለመቅበር በዝግጅት ላይ ባሉበት በዚህ ወቅት ነው ብለዋል። የአያቶላ አሊ ኻሜኒ ልጅ ሞጀብ ቀጣዩ የኢራን መንፈሳዊ መሪ ሆነው መመረጣቸውን የአሜሪካው ኒውዮርክ ታይምስ እና የእስራኤሉ ታይምስ ኦፍ እስራኤል የተቀባበሉ መዘገባቸውን አስመልክቶ አስተያየታቸውን የሰጡ የመካከለኛው ምስራቅ ፖለቲካ ተንታኝ ኢራን አሁንም በእስራኤል ቁጥጥር ስር እንደሆነች ያሳየ ዘገባ ነው ብለውታል። ኢራን በበኩሏ ዋናው መንፈሳዊ መሪ አያቶላ አሊ ኻሜኒን ጨምሮ ከ15 በላይ ወታደራዊ አዛዦች መገደላቸውን ተከትሎ ለእያንዳንዱ የጦር አዛዦች 3 ተተኪዎችን መመደቧ ተነግሯል። የአሜሪካ እስራኤልን ጥቃት ተከትሎ እየተበራከተ የመጣውን የአመራር ግድያ ስጋት ለመቀነስ የታሰበበት ዝግጅት መሆኑን የሚገልጹት የኢራን ፖለቲከኞች ኢራን ለእያንዳንዱ ወታደራዊ አዛዥ ቢያንስ 3 ተተኪዎችን መድባለች ብለዋል። የኢራን መከላከያ ሚኒስቴር ቃል አቀባይ እንደገለጹት እያንዳንዱ አዛዥ ቢያንስ 3 የተሾሙ ተተኪዎች አሉት። አዛዦች ከተገደሉ የአመራር ክፍተት አይገጥመንም ብለዋል። በጦርነቱ መጀመሪያ ላይ መሪያችንን መግደል ውድቀትን ያመጣል ብሎ ጠላት ያምን ነበር። ይህ ግን የተሳሳተ ስሌት ነው ሲሉ ኢራኖች ከጦርነቱ 5ኛ ቀን ላይ ሆነው የወሰኑትን የቀውስ ጊዜ አመራር ውጤት ተናግረዋል። በሌላ በኩል የኢራኑን ጦርነት ተከትሎ ሂዝቦላ ተከታታይ ጥቃት ማድረሱ ይታወሳል። በዚህ የሂዝቦላ ተከታታይ ጥቃት የተነሳ ፈጣን ምላሽ እየሰጠች መሆኗን የገለጸችው እስራኤል በሊባኖስ ያልተቋረጠ ጥቃት ስታደርስ ውላለች። በሊባኖስ ድብደባ እየፈጸመች መሆኗን የገለጸችው እስራኤል የርዕሰ ከተማዋ ቤሩት ደቡባዊ ክፍል ነዋሪዎችም አካባቢውን ለቀው እንዲወጡ ማስጠንቀቂያ መስጠቷን አስታውቃለች። እስራኤልና አሜሪካ በጣምራ በኢራን ላይ ድብደባ መፈጸም ከጀመሩ ወዲህ የሊባኖሱ ታጣቂ ቡድን ሄዝቦላ ወሰን አሻግሮ ወደ እስራኤል ሮኬቶችን በመተኮስ እስራኤልን ለውጊያ መጋበዙ አይዘነጋም። የሊባኖሷ ርዕሰ ከተማ ቤሩት ደቡባዊ ክፍል የሄዝቦላ መሪዎች መናኸሪያ ሲሆን ሄዝቦላ
ሂዝቦላ ደግሞ የኢራን የጦርና የፖለቲካ አጋር መሆኑ ይታወቃል። የአያቶላ አሊ ካሚኒ መገደልን ተከትሎም የኢራኑን ጦርነት በይፋ መቀላቀሉን ያስታወቀው ባሳለፍነው እሁድ ማለዳ ላይ ነበር። የኢራኑ ጦርነት 5ኛ ቀን ውሎ እነዚህንና ሌሎች በርከት ያሉ መረጃዎችን ሲያስመለክተን ውሏል። አሁንም በከፍተኛ መጠን ውጊያው የቀጠለ ሲሆን ኢራን በሲአይኤ ይዞታዎች ላይ ጥቃት ማድረሷን ስትገልጽ ክፉ ቀን አይመሽም እንዲሉ በስሪላንካ ባህረ ሰላጤ አንድ የኢራን መርከብ ደግሞ መስጠሙ ተነግሯል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።